ክፍል ምን ትሰሪያለሽ? አይዞህ ዳጊ፣ በጣም ናፍቀኸኛል። እኔ እዚህ ቤት ልትቀምጪ አልፈልግም። ተነሽ ከክፍሌ ውጭልኝ። እንዴ ያማል እንዴ? ተነሽ ከክፍሌ ውጭልኝ። ምን ይሆንክ ነው? በቃ እኔ እዚህ እንድትሆኚ አልፈልግም። ውጭልኝ። ሰው የቀስ ሜሮን ነሽ። እንደዛ ተነሽ በቃ ውጭ። አና የምራኛ እንደምታስቢው አይደለም። እኔ የምለው ቆይ ግን ሰው እንዴት የገዛህቱ ላይ እንደዚህ አይነት ክፋት ይሰራል? ስማ ወንድምነት እኮ ለእኔ ነው እንጂ ለዛች ለማትረባ ገረድ አይደለም። እሺ የፈለገ ነገር ደግሞ ቢሆን መንከባከብ ያለብህ እኔ ነው። ምክንያቱም እኔ ልዕልት ነኝ። ትሰሚኛለሽ ብሌ፣ ክፋት ብሰራማ እዛው ሌባ ነሽ ብዬ ላስይዝሽ እችል ነበር። ግን ደግሞ እንደዛ አላደረግኩኝ። አንቺ ራስሽ ወረወርሽው ድንጋይ መልሶ ሊመታሽ የነበረው ደግሞ ራስሽ ሆኖ። ስሚኝ ሀና እንደምትላት ነገር አለች። በክፋት የመጣ ነገር በክፋት አይመለስም ትላለች። እሺ ቆይ እኔ ግርም ያለኝ ነገር ቢኖር ይቺ ልጅ ምን ብታቀምስ ነው እኛን እስከ መክዳት ደረጃ የደረስከው? አሁንም ቢሆን አልከዳዋችሁም። አስተማርኳችሁ እንጂ አልከዳዋችሁም እማዬ። እንዴ አንቺ እስካሁን የታባሽ ተጋድመሽ ነው ቁርስ ለማቅረብ ይሄን ያክል ሰዓት የፈጀችው? በሰዓቱ እኮ ነው ያቀረበችውማ። አንተን ያናገረህ የለም። ትሰማኛለህ? ሰራተኛዬን እንዴት ብዬ ማዘዝ እንዳለብኝ አንተ አትነግረኝም። ስርዓት ያዝ እሺ። ምን ነው አባዬ ከመውጣቱ የሁሉ መለሳለሳችሁ ጠፋ? እኔ የምለው ይሄ ነገር ምንድን ነው? መኮረኒ ነው። መኮረኒ? ታዲያ መኮረኒ እንደዚህ ነው የሚሰራው? እኔ የምለው በውሃ በጥብጠሽ ነው እንዲያመጣሽልኝ? ስጎ እንኳን እንዴት እንደሚሰራ አታውቂም? ስታስጠላ። እንቺ እባክሽ ቆይ ምን ሆነ? ይጣፍጥ የለ እንዴ? እሷ ካልጣፈጣትስ ቶሎ ብለሽ ደፍተሽ ይሄን ሌላ ስሪላት አደራ። ይሄንን የማይረባ ምግብሽን ለውሻዬ እንኳን እንዳትሰጪው እሺ። ሰሚኛለሽ አና፣ ከፈለግሽ ራስሽ ልበይው ትችያለሽ። እኔ ብሌን ግን እንደዚህ አይነት ውሃ የሚል መኮረኒ መቼም ልበላ አልችልም። እሺ ውሰጂ። በእውነት በጣም ታሳፍራላችሁ። እሺ ትላንት በጣም ትልቅ ስህተት ነው የተሳሳትኩት። እውነታውን ለአባዬ መናገር ነበረብኝ። በጣም የተሳሳትኩት ለምን ለአባቴ ጀዝባ። አንቺ እዚህ ምን አባሽ ይገትርሻል? ሂጂና ሌላ ምግብ ሰርተሽ አምጪላት። ግን እኮ አሁን የጋሺ ስልክ አለኝ። ማም አሁን ያለችው ነገር ግን ገብቶሻል? እኔ ምንም ነገር እየገባኝ አይደለም። ሌላ ምግብ ሰርቼ ላምጣልሽ። ባክ ዝም ብላ ነው የምትቀዘብረው። ሄሎ ሜሪ፣ እንዴ ሀገር ውስጥ ነኝ ብቻ እንዳትይኝ። እኔ አላምንሽም። የምርሽን ነው? ኧረ እባክሽ በጩኸት ጆሮን አደነቆርሽው። ወይኔ ቆይሽ መች መተሽ ነው? ወይኔ በጣም ነው ደስ የሚለው። ማም ሜሪ እኮ ናት ሀገር ውስጥ ነኝ ያለሁት እያለችኝ ነው። አንቺ ከንቱ እስከ ዛሬ ለጠፋሽበት ግን ትቀጫለሽ። እሺ አዲስ ዜና ብዙ ነገር አለ። ደስ የሚል ነገርም አለ፣ መጥፎም ነገር አለ። ብቻ መርዶንም ደስታውንም ስንገናኝ እነግርሻለሁ። የምሬን እኮ ነው። እኔ የምልሽ በቃ ሁሌ የምንገናኝበት ቦታ ብንገናኝስ? ደስ ይለኛል። በቃ እሺ መጣ። ሁሉንም እነግርሻለሁ ስንገናኝ። እሺ ቻው። ማናት? ሜሪ ናት ማም፣ የዳኒ ፋን። የዳጊ ምን? ማሚዬ ለማንኛውም ቸኩላለሁ፣ መሄድ አለብኝ። እሺ እና አሁን እዚህ እጅ ላይ መሽቶ ሄዳ መጣ ልቅ ብሎ የሚገባው
እንደምሽ እየጠበቀው ነው። በቅርቡ በጣም ናፍቀሽ ነበር። ሜሪ ግን አውሮፓ ይስማማኝ የምትይው እውነትሽ ነው። ምንም ነው የማይስማማሽ። ቆንጆ አንቺ ብቻ እኮ ነሽ የምትረጂኝ። ኦፍ ብታይ ዳት ማለት ነው የዚህ ልደትሽን ለንደን ካላከበርሽ ብሎኝ ለንደን ሂጂ እዛ ያለው አጎቴ ደግሞ አለቅ ብሎኝ ይኸው ስንት ጊዜ እንደቆየው። ድሮም እኮ አውቃለሁ አንቺ ሀገርሽን በጣም ነው የምትወጂው። ሜሪ ብቻ ነኝ የምረዳሽ። ዘንድሮም በእኔ ማሾፍሽን አላቆምሽም አይደል? ባይ ዘ ዌይ እሱን ተይውና ምን አዲስ ነገር አለ? ውይ በጣም ብዙ ነገር አለ። ከጥሩ ልጀምር ወይስ ከመጥፎ? በእናትሽ በይሳ መጥፎ ዜና መስማት አልፈልግም። ከጥሩ ጀምሪልኝ። ውይ እንዳለመታደል ሆኖ እንግዲህ ምንም ጥሩ ዜና የለኝም። እንዴ ዳግዬ ምን ሆነ? እንዳለመታደል ሆኖ አሁንም እሱ ነው። ውይ ብሌ ሆን ብለሽ ልቤን የሰቀልሽ ነው አይደል? መጥፎ ዜናው ስለ ዳጊ እንዳይሆን። እስካሁን ምንም አልሆነም። በዚህ ሁኔታው ከቀጠለ ግን በቅርቡ ባል መሆን አይቀርም። እኔ እኮ አላምንሽም። ይሄ ቀለልሽ ነው አይደለ? ቆይ ለዚህ ነው ማለት ነው ስደውልለት ስልክ ማያነሳ? ኧረ ቀስ ገና ወደ ዋናው ዜና መች ገባሁ። ብሌ የምርሽን አይደለም አይደል? ወይ ለካ እሱን አልሰማሽም። የገዛ ወንድሜ ከሰርቫንቱ ጋር ጦፍ ያለ ፍቅር ይዞታል። ኦ ማይ ጋድ! ከዚህ በላይ ሌላ ትልቅ ነገር አለ እያልሽ ነው? ሜሪ ተረጋጊ እንጂ እውነቱንና ቀልዱን እየለየን። እኔ እስካሁን የነገርኩሽ ሁሉ እውነት ነው። ያው እንግዲህ ፍቃድሽ ከሆነ ቤት ሄደሽ ሁሉንም ነገር የምታየው ይሆናል። ምን ታስቢያለሽ? እኔ እኮ አላምንሽም። መጀመሪያም እኮ ስትነግሪኝ እየዋሸሽኝ እንደሆነ ገምቼ ነበር። እንግዲህ ብሌኒ ግን የምር እየዋሸሽኝ ነው አይደል? ሜሪ ንቂ እንጂ ምን ይሆንሽ ነው? እዛ ሀገር አደንዝዘው ነው እንዴ ላኩሽ? ለምንድን ነው የማትነቂው? ሲጀመር ለምን ብያዋስሻለሁ? ተረጋግተሽ አስቢበት። ቀልዱንና እውነታውን እየለየን። እኔ እኮ በስልክ ያልነገርኩሽ ትደናገጫለሽ። ደም ግፊትም ስኳርም ይዝሻል ብዬሽ እኮ ነው ዝም ያልኩሽ። እዚህ መጪ ግን ሁሉንም ነገር ማወቅ አለብሽ ብዬ ነው የነገርኩሽ። እና ቆይ የኔ ዳኒ ሰርቫንት ጋር ሰርቫንት ደሞስ የሚያደርጉት ነገር ሮማንስ ሲል እኮ ነው የሚሰሩብኝ እኔ ላይ። ወይኔ ብልኝ ማን እንደሆንኩ ግን አላወቀም እንዴ? አውቋል ግን ያወቀ አይመስለኝም። በደንብ ተረዳሽ አይመስለኝም። ግድ የለሽ አሁን ሄደሽ በደንብ ማንነቱን ታሳየዋለሽ። ኦኬ አሪፍ ነው አይደለም? ያው ስለዚህ ልብስሽን ሄደን እናመጣና ቤታችን መኖር ትጀምራለሽ ማለት ነው። ከዛ ልጅቷን ግብ አድርገን ቤቱን ለቃ ብን ብላ እንጠፋ ነው የምናደርጋት። ቀይ ሜሪ ዳግም ተረጋጊ። መጀመሪያ እንደዚህ እኮ አይደለም። ዳግም አንተ ዳግም ጭራሽ አይሰማኝም እኮ ዳግም። ሜሪ ቆይ ተረጋጊ። ኧረ እየሞቀኝ ነው። ዳግም አይዞሽ በቃ ይመጣል። ነው ወይ? እሺ ያ ትልቁ ሰርፕራይዝ እቺ ናት እንግዲህ ባላንጣሽ። ዳግም እቺን ጋርቤጅ ነው አፍቀር ያለው ብሎ ጨርስ ይለኝ ነበረው። ኦኬ እቺን ሰርቫንት ነው በእኔ ብለኝ። ኦኬ ብሉ የቀለችብኝ ነው አይደል? አይስወር በሰርቫንት ሜሪ በሰርቫንት አንቺ ቺት ይኸው እቺ ናት። ወይ እናንተ የቀለዳችሁ ነው ወይኔ እያበድኩኝ ነው። ዳግም ምንድን ነው የሆነችው? እንዴ ሰላም እንዴት ነሽ? የኔ ቆንጆ እንኳን ደህና ያምሻል እንዴ? ልቀቂ እንዴ ፍቅረኛ ናት። እቀፋት እንጂ አንቺ ምንድን ነው እኮ የምታወሪው? ሀና ምንም እነሱ የሚሉሽን ነገር እንዳትሰሚያቸው። ምነው ፍቅረኛ መሆኑን አላወቅሽም ነበር እንዴ? ውይ ኧረ እኔ መተዋወቂያት በጣም ነው እሺ የምታናድጂው። ተይ እባክሽ ጮብኝ እኮ ነው። ይመጣል ደግሞ ይመጣል። ትንቺ ነው ያ ትንቻለሁ ነቂ አልተኛሽ ሞልሽ አለሽ እኮ ለምን ዝም የምትይው አብረሽ እንጂ ደግሞ በቃ ተረጋጊ። በቃ ዙሽ ነገርሽም ስራው በዚህ ሰፈር አንቺን መሰለሽ ልዕልት አይደረግም እኮ። ይሄማ በጣም ኖር ነው። ሜሪ ምን ማድረግ እንዳለብሽ እኔ እነግርሻለሁ። ሄደሽ ቡጭቅጭቅ አድርጊያት ከፈለግሽ። ሜሪ ተገደሉ። ሜሪ አይ ሜሪ ዳጊ አለች እኮ። ሜሪ ቆይ ተረጋጊ። ኧረ ብዙ እንዳትጎጂው ወንድሜ። አይ
ድራማችን ተጀመረ። እንዴት ደስ ይላል! ልቤ በሐሴት ሞላች። ይሄ ነው እንግዲህ ምን ማድረግ እንዳለብሽ ሁሉንም ነገር ያልሻለሁ። እንደዚህ ስትናደጂማ ቆም አይለሽ። እኔ ቅጥል ልበልልሽ ሜሪዬ፣ የኔ ቀበጥ ደግሞ ስትሞላፈጥ እንዴት ነው የሚያምርባት! ብቻ ብሌን ያለችውን ነገር ሰምተሽ እንደው እሷ ቆንጆ ናት አይደል? ፀጉሯ፣ ጥፍሯ፣ የምትቀባው ሽቶ፣ የለበሰችው ልብስ፣ የምትጫማው ጫማ፣ ሁሉ ነገሯ ያማረ ነው አይደል? አርቲፊሻል ነው። እኔ እምልልሻለሁ እባክሽ አንዴ ለቅሶሽን አቁመሽ አንዴ ብቻ አዳምጪ። እምልልሻለሁ ከሜሮን ጋር ምንም አይነት ግንኙነት የለኝም። አዎ ከዚህ ቀደም እወዳለሁ ምናምን እያለች ታስቸግረኝ ነበር፣ ግን በመሀላችን የተፈጠረ ምንም ነገር የለም። ለምን ዳኪ ዋሽቼሽ አውቃለሁ? ቆይ ግን ለምንድን ነው ብሌን ፍቅረኛዋ ነው ስትለኝ እንደዛ የተናደድኩት? ስለምትወጂኝ እኮ ስለምትወጂኝ ቀንተሽ እኮ ነው። እዚህ ቤት ግን እስካሁን ድረስ ለምን እንደቆየው ታውቃለህ? የእናትና የእህትህን ግልምጫና ቁጣ ከፍ ሲልም ዱላ እዚህ ሲኦል የሆነ ቤት ውስጥ ግን ለምን እንደቆየው ታውቃለህ? አውቃለሁ፣ በደንብ አውቃለሁ። ምክንያቱም ከነፍሴ በላይ ስለማፈቅር ነው። በጣም ከባድ እኮ ነው። እንዴት እንደዚህ ይደረጋል ግን? አራራራራ እኔ ምን ሌላ ሴት እሱም እኮ አትፍረጂ። ይሄኔ የሆነ ነገር አስነክተው ነው እንጂ የሚሆነው። እስቲ ራስሽን ተመልከቹ። አንቺ ምን እሷ ምን? ልክ ነሽ። ድሮም እኮ በእጅ ያዙት አልማዝ እንደ ወርቅ ይቆጠራል አይደል የሚባለው? አይ ሀብታም ተረት አይደል? ሳሎኒማ ቆይ አንቺ ለምንድን ነው ግን ቀድመሽ ያልነገርሽኝ? አይ ሜሪ ተረጋጊ፣ በቃ ተረጋጊ። ይሄው ምን ተብሎ ይነገራል? ለኛም እኮ ቢሆን ትልቅ ነገር ነው ሜሪ። ተበቁ አገባዋለሁ ብዬ አልማዝ ቀለበት ነው ይዤለት የመጣሁት። አልማዝ ደግሞ ማናት አልማዝ? አሃ ውይ ዳይመንድ ሪንግ ማለትሽ ነው እንዴ? ውይ ለነገሩ ግድ የለም፣ እሱንም ቢሆን እንደሚሆን እናደርገዋለን። ይልቅ አሁን መነፋረቅሽን ተይና እነሱን እንዴት አድርገን መለየት እንዳለብን መነጋገር አለብን። ማሰብም አለብሽ። እኔ ምንም ነገር ማሰብ አልችልም። ስንት አመት ሙሉ እኮ ያፈቅረኛል ያልኩት ልጅ ነው ከሰርቫንት ጋር ቺት ያደረገብኝ። ወይ ሜሮን፣ አይ እንግዲህ ማሰብ አልችልም የሚባል ነገር የለም። ሰሚኛለሽ? የሆነ ነገር አድርገን እነዚህን ሁለት ሰዎች የምንለያይበት ነገር ማሰብ አለብን። ኤግዛክትሊ። ምን አሰብሽ? አይስ ለምን ብር አንሰጣትም? 1 ሚሊዮን ብር ልስጣት ይበቃታል። ክፍልሽ ደግሞ ጨምርላታለሁ፣ ችግር የለውም። አይ ሙቄኝ ነው። ሌላ ነገር ብናስብ ይሻላል። ግን ስንት ሚሊዮን ነበር ያልሽው? ስንት ብር አልሽ? ሚሊዮን ያልሽው? አይ ሚሊዮን ክፍልሽ እኮ ጨምርላታለሁ አይደለ? ብታለቅሽ ይሻላል። ሚሊዮኑን ተይው። እኔ ቆንጆ ሴራዎች አሉኝ። ባይሆን ሚሊዮኑን ለኔ ትሰጪኛለሽ። ሚሊዮን ለወንድ ሚሊዮን ይዘባልኝ እኔ ማሰራለታለሁ። ይሞቃል ደግሞ ይሞቃል። ውይ ይሞቃል፣ በጣም ይሞቃል እኮ። እኔ ግን በለበለልሽ ለካ ሚሊዮን ማለት ይቻላል። ቀጥለኝ አቃጠለሻል። ያቃል። አይሶፍቱ ግን እኔ የምልሽ ለምባሽ
ጭራሽ ባታዝኝ እንደው ለነዚህ ሶፍቶች እንኳን አታዝኝም የገረዷን ቢሆን አይደለም ሶፍት አልናካ ሰዓት ራሱ ነበር መቀፈል አንቺን ግን ከነንፍጥሽ ይሁን አይዞሽ ውስጤ አይዞሽ ተጭቶ ተይ ችግር የለም ተቃጠለኝ ራሱ እኮ በጣም ሆቶንኩ አይ ሆት በጣም ሆቶኝ ደሞ ይበቃ አይዞሽ ደሞ ሲልጅ እንደዚህ መነፋረቅ የለባትም ሜሪ ይኸውልሽ አንቺ እኮ ከውጭ ስለመጣሽ ብዙ ነገሮች አምልጠውሻል አሁን ላይ ሁሉም ነገር እኮ በገንዘብ ብቻ አያልፍም የምታረጊውን እያንዳንዱ ነገር እኔ ከስር ክትል እያልኩ ሁሉንም ነገር እነግርሻለሁ ከዛ አንቺን የምልሽ ነገር ሁሉ ማድረግ ምን ታረጊያለሽ ሜሪ ሁሉንም ነገር በእኔ መሰረት መከተል ተስማማ ነይ ካሁን በኋላ እንዳትለክሽ ማልቀስ ብሎ ነገር የለም ባይሆን ላራግብልሽ አሁን እንዴት ነሽ ይፈርጉት በጣም አይ በሌኒ አራጋቢው እንኳን አይደል በሆነስ አረልሁን ልሁን ባራግብስ ላንቺ ባራግብስ ላራግብልሽ እንጂ እኔ እናት እስቲ ደሞ you're so cute ቀናበይ አሁን ዳጊ መምጣቱ አይቀርም ቆንጆ ሆነሽ ነው መጠበቅ ያለብሽ ጤናኛው በጣም ደህና ነሽ እኔ እኮ ስሜቶችሽ እንዴት እንደዚህ ቅይር እንደሚሉ ነው ግራ የሚገባኝ ባንዴ ታለቅሻለሽ ባንዴ ትስቂያለሽ የሰው ልጅ ግን እንዴት ቅብጠቱንም ማልቀሱንም ሁሉንም ነገር እኩል ያስኬዳል አይ ሜሪ ዳግም እኮ ባለጌ ነው ግን እንደዚህ ይደረጋል እንደዚህ እኮ አይደረግም እንደዚህ ይደረጋል እንዴት ከሰራተኛ ጋር አይደረግም በጣም አይደረግም ወይ ዳግም በጣም ያናድዳል ግን ችግር የለም ብቻ ለእንግዳዋ ምግብ እየሰራችላት ነው እንግዳዋ እኔ የምሰራው ምግብ ይስማማታል ብለው ነው እየሰራው ያለው ስለዳጊ በነገራችን ላይ ባሁኑ ባለፊልድ የሄደበት ቦታ ኔትወርክ አይሰራም ለምን ይሄንን እንዳሉ ይገባኛል ቆይ ግን በዚህ ልክ ምን ባደርጋችሁ ነው ሞቴን የምትመኙልኝ ታውቂያለሽ ደጋግሜ ለራሴ ቃል የገባሁት ነገር አለ ምን እንደው ታውቂያለሽ ያንቺን ህይወት ሲኦል ማድረግ ገባሽ ያንቺን ህይወት ገሃነም ማድረግ አንቺን እስስትሽን አንቄ ዱቄት ማድረግ ገባሽ በደንብ ተመልከቺ ገነት ማን እንደሆነች በደንብ ይንሽ አይደለም ሚስጥሬን የረገጥኩትን አንቺ ብትረግጪ ህይወትሽን ማጥፋት ደጋግሜ በራሴ ቃል ገብቻለሁ ሰማሽ እና ይቅርታውን እንድመልስልዎት ነው ተንበርክኬ ይቅርታ ጠይቄሻለሁ ለዛው በጥፍ አድርገሽ ትመለሻለሽ አሁን ተንበርክከሽልሽ እግሬ ስር የእግሬን ጫማ ያጸዳሽ ይቅርታ ጠይቄ ገባሽ አፍጥኝ እኮ ምን ስለበደልኩ ይሄንን ማማሰያ ጉሮሮሽ ውስጥ ከመሰንቀሬ በፊት ተንበርክከሽ ይኸውልሽ እግሬ ስር ይቅርታ ጠይቄ አሁን ነው አፍጥኛ አሁንም ሚስጥርሽ እኔ ጋር እንዳለ እንዳትረሽ አሁን ደግሞ አንቻልሽ እስካሁንም በስተት ነበር የማይገባሽን ክብር ሰጥሽ የነበረው ልጆችሽ ስላደረግሽ ነገር ቢያውቁ ዳግም እናቴ ብሎ የሚጠሩሽ ይመስልሻል አንቺ ማትረቢ ግዳይኝ በቃ ግዳይኝ ለምን ትፈልጊ አይደለም እንዳንቺ አይነቷ ተራገረድ ማንም ገነትን አያስፈራራትም እሺ ገባሽ አንቺ አስቀያሚ የኔ ቆንጆ ብዬ እንድጠራሽ አስከድድሽ ለዚህ ሁሉ ማለት ነው ቅጣትሽ ሞት ብቻ ነው ገባሽ አንቺ ቆሻሻ ሰማሽ እኔ ማን እንደሆንኩ አላወቅሽም ሰማሽ እንድናያሽ አንዴ አንቺ እያልሽ ማለት ነው እንደፈለግሽ ማለት ነው ተዝናናሽ አይደለ አታውቂኝም ማለት ነው ይኸውልሽ አታውቂኝም ማለት ነው እኔ ማን እንደሆንኩ ቀና ብለሽ ተመልከቺ ገባሽ ተመልከቺ ማን እንደሆንኩ ለምንድን ነው ከኔ ጋር ለመሳፈጥ የምትሞክሪው ለምንድን ነው አለቃሽ እንደሆንኩ መዘንጋት የለብሽም እኔ ምንም ነገር የጠየቅኩሽ ነገር የለም
ይሄንን ቤት ትተሽ በን በይ ነው ያልኩሽ። እሺ አንቺ እንዳንቺ አይነት የኔን ትዳር አይደለም ንገርሽ አይደለም ቀና ብሎ እኔን ማየት አይችልም። ቀና ብሎ እስኪ ወንድ ኮሻውን ቀና ብለሽ እስኪ ሜሮ እናት አይደለችም እናት ነች። ምን? ኧረ ይሄ ነገር ወዴት እየሄደ ነው? እኔ እውነቴን ነው የምልህ ዳጊ፣ በቃ መሮኛል። እኔ በቃ ደክሞኛል። እንዴ ምን ማለት ነው? ልንገርህ ዳጊ፣ እባክህ ልትረዳኝ ሞክር። እኔ ከዚህ በኋላ ላንተ ፍቅር ስል እንኳን ይሄንን ነገር መቋቋም የምችል አይመስለኝም። እኔ እረዳሻለሁ። በደንብ ነው የምረዳሽ። እኔ ለአንቺ ስል መሞትም ካለብኝ እሞታለሁ። አይደለም መውደቅ መሞትም ራሱ ካለብኝ እሞታለሁ። እሺ እኔስ እኔ ልሙት? ንገረኝ ዳጊ፣ እኔ ልሙት እንዴ? OMG ዳጊ አይንሽ ነው በለኝ። ማሚ ብሌን ጥሪያቸው፣ በደንብ ጥሪያቸው። ጮክ በይና ጥሪያቸው እንጂ ግን ያምሃል። እስቲ ምንም እኮ ካንተ ታይፕ አይደለም። ታይፕ ያልሆንሽው አንቺ ነሽ። ስሚኝ፣ እንደ አንቺ ዱቄት ስላልተቀባባች ነው እንዴ? በብዙ ነገር ትበልጥሻለች። እሺ አንተ ልጅ አብዳል። እኔ በቃ ልሂድላችሁ። ዳጊ አስወር ቱ ጋድን ይሄ ነገር ፕራንክ ከሆነ ግን መቼም ይቀራላችሁ። እሺ ትሰሚኛለሽ? ከፕራንክና ከፍራንክ ውጪ ማታውቂው አንቺ ነሽ። ባላሽ ደስ ይለኛል። እኔም ባላሽ ደስ ይለኛል። ኦኬ እኔ ቆንጆ ማን እንደሆንሽ ስላላወቀ ነው። እሺ አንቺ ሜሮ ነሽ፣ ጊዜም አሸናፊ ነሽ። ትንሽ ጊዜ ብቻ ቀን አስበቅለን ከዚህ ቤት እናስወጣለን። ካልሲዮን እኮ ነው ያገኘኋቸው። ወይ ጉድ! እሱ ነው የሚገርምሽ። ጓሮን እኮ ሩማቸው አድርገውልሻል። ኤክስኪውዝ ሚ ቆይ እሺ፣ ያንቺስ ሲቀር ማሚና ዳድ እንዴት ነው ዝም የሚሏት? አሚን መንቅሮ ያስወጧት? ምን ያልሞከርነው ነገር አለ? ልጅቷ ግን ሙጫ ናት። ውይ የእድሜዋ ረጅም ነው። መጣች። ነይ። ይሄ ምንድን ነው? ሻይ ነው ብሌና ታፊላት ያለችው። እንጸላቲን ጎን ያስቀምጬ ነው። እኔ ሜሮ ነኝ። አንቺ አፈላሽውን ሻይ የምጠጣ እና ለመልሰው አንቺ ማን ነው እንደዚህ የምትናገሪው? ሮን መተዋወቅ አና ምን ሆነሽ ነው? አንቺ ምን ያደርግሻት? እንዴ ይደፋባት ሲጀመር አለቀዋል። ማን እንደዚህ ተናገር ያላት? ስታቃጥለኝ እንደዚህ አድርጌ ቸልበስ አድርጌ ደፋባት እና ሻይ እየደፋሽባት አንቺ ነሽ? ምን አይነት የተረገምሽ ልጅ ነሽ? ምን አይነት ልጅ ነሽ? ለሰርቫንት ብለህ እህት ትሰምኛለሽ? አንቺም ከዚህ ቤት ደቂቃ እንድትቆይ አልፈልግም። አሁኑኑ ውልቅ በይሽ። አና እንዴ መጨረሻ ላይ የተናገረው ቃል ምንድን ነው? መጨረሻ ላይ የተናገረው ቃል እኔ እሱን በምን ላቅልሽ እችላለሁ? እንዴ ለገረድ ብሎ እኮ ነው እኔነቱ በጥፊ መታኝ። አሁን በቃ ተረጋጊ። እንግዲህ እኔ ሌላ ያደረገው ነገር ለእሷ ነው ዋጋዋን የምሰጣት። አስከፍላታለሁ።
እኔ በጥፊ ልጅ እያበደ ነው። አስወርቱ ጋር ልጅ እያበደ ነው። ቆየ እኮ ከበደ፣ በጣም ቆየ። ኧረ ጋልኩ። ተረጋጊ። ወይኔ አቃጠለችኝ ማትረባ ለገረድ ብሎ እኔም በጥፊ አለመታወቅ እኮ ነው። አስወር አላወቀንም ማን እንደሆነ እንሰራለታለን። እሺ አየሽ አይደል? ይኸውልሽ እንዲህ ነው የምኖረው። ወንድሜ ምን ያህል እያሰቃየኝ እንደሆነ አየሽ አይደል? አንቺ ታዲያ ሁሉ ነገር እየሆነ ዝም ማለት አለብሽ? የለብሽም። ማድረግ ያለብሽን ነገር አድርገሽ እቺን ሴትዮ ምን ቀን አድርጋ እንድትወጣ ማድረግ አለብሽ። እኔም በጣም ወይኔ አይ ብዛምን ውስጤ ተቃጠለ። ይበቃል። አይሽ ፊቴንማ አቃጠለው። ውስጤ እኮ ተንገበገበ። ውይ ተንገበገበ። ማራገቢያሽ የለችም? ማራገቢያሽስ በቃ ግድ የለም። በትራስ አለ። ቆይ እኔ እራስሽ አብዷልሽ። ለዛ ነው ሜሪ። እኔ እኮ ልዕልት እኮ ነኝ። እኔ እኮ ማለት የዚህ ቤት ንግስት እኮ ነኝ። ታዲያ ንግስት ይባል በጥፊ ወይ ቅሌ ደግሞ አንቺ ማለት እኮ የወደፊት አማች እኮ ነው። ጋድ ኦ ማይ ጋድ ያልቻልኩም። ኧረ ተቃጠለ። ኧረ እቺ ልጅሽ እንዴ ብዬ ልንቀራት? ሙጫ እኮ ነሽ ሙጫ። ኧረ ሙጫ ወይ ቤብ ኮታ ለመታወቅ ቆይ እኔ ምን አባቱ አለኩት? እኔ መጥፎ ሰው ነኝ እንዴ? ሲጀመር እኔ በጣም ጥሩ ሴት ነኝ። ግን እኔ ጠፊ ወይኔ ብልኝ በቁምሽ እኮ ነው የምትሽው እንዴ? ገረድ ፊት ወይኔ ደግሞ እኮ ሜሪ ነው። ወይ እኔ ድሮም አባቴ ይሻለኝ ነበር። ለነገሩ እሱ የሚሆነው ምንም እኮ ይጨነቅ ብለንዬ ምን ሆነሽ ነው የምታለቅሽው? ምን ሆነሻል? ያለችሽ ለሀና ብሎ እኔም በጥፊ መታኝ። እንዴ ለእሷ ብሎ አንቺ በጥፊ መታሽ? አዎ ደግሞ እኮ እኔ ምንም አላደረግኳትም። መጀመሪያ ትኩስ ይዛ መጣች። ከዛ በኋላ ሰዓት ደሜ ተንተከተከ። ከዛ ሻዩን ግልብጥ አድርጌ ደፋሁባት። ደግሞ መፍትሄ ነው። ገረድ አይደለች እንዴ? የፈለኩትን ነገር ባረጋት እስከፍለናት ነው የምትሰራው። ወይኔ ገነት። እሱ ተናደደና እኔም በጥፊ መታኝ። ከዚህ በላይ ድፍረት አለ? ወይኔ እኔ የምልሽ እቺ ልጅ በዚሁ ከቀጠለች ቤታችን በአጠቃላይ መባላቱ ነው። ስለዚህ የምትወጣበትን መፍትሄ ከሆኑ ማዘጋጀት አለብን። ይኸውልሽ እሱን ጉዳይ ለኔ ተይው። እንኳን አባትሽ ለሩቅ ጊዜ ፊልድ ወጣ። ሁሉ ነገር ነው ያስተካክለዋለሁ። አንቺ አታልቅሽ የኔ ልጅ እሺ? እኔ የምለው ቆይ ግን ወንድሜ ምን ሆኖ ነው እንዴ? ቀና ብለን እንድናያት እንኳን አይፈልግም እኮ። እሱማ በጤናው አይመስለኝም። የሆነ ነገር አስነክታው እንጂ ዝም ብሎኛል። በጤናው እንደዚህ እኛ ላይ ፊቱን የሚያዞር ይመስልሻል? የፈለገ ነገር ቢሆን ግን እንደዚህ ማድረጉ ምንም ልክ አይደለም። የሆነ ነገር ማድረግ አለብን። ምንም ያሰብሽው ነገር የለም? ምንድን ነው? አንቺ ያሰብሽው ነገር ካለ ንገሪኝ። እኔ ያሰብኩት አንድ እቅድ አለ። ምንድን ነው እሱ? እኔ የምልሽ ሜሪ እዚህ ቤት መታ መኖር ትፈልጋለች። ምን ታስቢያለሽ? አይደብርሽም አይደለ? እንዴ እኔን እያስፈቀድሽ ነው? የአንቺስ ቤት አይደለ እንዴ? ስለዚህ እሷን የእቅዴ መተግበር ያደርጋታለሁ ማለት ነው። ምንድን ነው እሱ? እሱማ ብታዪው አይሻልም ማሚ? እውነትሽን ነው? የምታግዘን ይመስልሻል? በደንብ ነው የምታግዘን። ሁሉንም ነገር አስተካክዬ እየጠበኳት ነው። እኔ ምርር ብሎኛል። እኔ በእናንተ በልጆቼ ምርር ብሎኛል። እንኳን ሜሪ አይደለችም ሴጣን መጥቶ ራሱ እዚህ ቤት እንኖር ቢለኝ እኔ አልኖረዋለሁ። በቃ መሮኛል። ይቺ ልጅ ምን ላድርጋት? ምን እንዳትጋት? ምን ማድረግ ይሻለኛል? እኔ ይቺ ልጅ ወዴት ልሄድሽ? ማም እኔ አለቀስኩ። እኔ እኮ ያስለቀሰኝ እንዴ! እንደዚህ ያስለቀሰኝማ ቡጭቅጭቅ አድርጌ ውርውር ነው የማደርጋት። በቃ ይሱሽ የኔ ቆንጆ ምንም አይዞሽ። እኔ ላልቅስልሽ በቃ በወንድምሽ ቂም አትይዥበት። እሺ የኔ ፍቅር አይዞሽ እናቴ አሳያታለሁ። እኔ ብሌን አይደለሁም። እሷ እዚህ ቤት በሰላም አትኖራትም። እኔ እያለሁ በፍጹም አሁንስ ምን ባልኩ? ጠፍጥፎ ሊገሉኝ እኮ ነው። እኔ ግን ለዳጊ ብዬ ነው ይህንን ሁላ ነገር የቻልኩት።
አሁንስ ደህና ነኝ መሰለኝ። ልላጠው እንዴ ወይ ካልሆነ ኦይ ማይ ጋድ ዳጊ እዚህ ውስጥ ከምትርመጠመጥ ሴት ጋር ነው ፍቅር የያዘው? እሺ አሁን ደግሞ ምን ፈለግሽ? ሶሪ እኔ ሜሪ ነው እንደዚህ በንቀት የምታወሪ? እሺ ምን ፈልገሽ ነው? ሴትዮ በስርዓት አውሪኝ ያልኩሽ እኮ ነው። ይቅርታ የኔ መቤት ምን ልታዘዝ በይኝ። ሴት እየጠበኩሽ ነው። ምን ልታዘዝ የኔ መቤት በይኝ። እሺ ምን ልታዘዝ የኔ መቤት? ናይስ። ስንት ነው የምትፈልጊው? አቤት ስንት ነው የምትፈልጊው? ይሄ ጭቅቅትሽን ላራግፍልሽና ዳጊን ተይልኝ ያልኩሽ ነው። ገንዘብ ልትሰጪ? ያ እኮ ዳጊን እንድተውልሽ። ሴትዮ አንቺና ዳጊ እኮ የሰማይና የምድር ያህል ልዩነት አለ አውቃለሁ። ሲሪየስሊ ግን ያምር ብትወልጂ አታደርሺው? ለስድብ ነው እንዴ መጣሽው? ኦ ሶሪ። ለካ ለኛ ለሴቶች እድሜ ስድብ ነው። ለማንኛውም አትልፊ። ፍቅሬን በማንኛውም ዋጋ አልሸጥልሽ። ሴይ ዋት? ካም አጌን ፕሊዝ። ኦ ማይ ጋድ ፍቅሬን ያልሽው? ይሄ ቃል በወረዱ ሰዎች ሲጠራ እንዴት ነው የሚያቅለሸልሽው? እንግዲህ ቢመርሽም እውነታው ግን ይሄ ነው። ይልቅ መግደርደርሽን ተይና ዋጋሽን ተናገሪ። ከማይመጥነኝ ሰው ጋር ስለቆየ ነው መሰለኝ ወደ ላይ ያለኝ ነው። ምናልባት የማይገባሽ ቦታ ስለተገኘሽ ይሁን። ይቅርታ እኔ ለጊዜው ያንቺን ቅን የምፈታበት ጊዜ የለኝም። እሺ ይልቁንስ ወርቁ ላይ ብናተኩር ጥሩ አይመስልሽም? ቆይ የማይፈልግሽ ከሆነ ለምን አትተው? ስሚ አንቺ ማትረቢ፣ እኔ እንደ ብሌን ሻይ አይደለም እሺ የምደፋብሽ። ሁላችሁም ከጉልበት ውጪ የምታውቁት ነገር የለም እንዴ? አንቺም ጉልበትሽን ለመጠቀም አይደል እንዴ የሰው ቤት ገረድ ይሆንሽው? አሁን ስራዬን ልስራበት እባክሽ። ቆይ ለምን ኦፈሪን ተቀብለሽ ህይወትሽን አትቀይሪም? እሺ አሁን ለራት ምን ልስራልሽ? እኔ ምን አገባኝ? ላንቺ ብዬ ነው ሳክም ኖረው እኔ ሜሪ መሰልኩሽ እንዴ? ለካ ሰራተኛ የሚሰራው ምግብ ያቀርሻል። ቆይ ስንቴ ነው ይሄን ነገር መናገር ያለብኝ? አሁን ሳይሽ ራሱ እያቃረኝ ነው። አክ ለዳጊ ያዘንኩለት። ደግነቱ ፈጣሪ አንድ አድርጎ ሰርቶናል። ባይልልኝ ነው እንጂ ሲያዩኝ የሚስሙኝ እንጂ አይቶ የሚሸሹኝ እንኳን አልነበርኩኝ። የህይወት ልዩነት በዛሽ በገረድ አይኑ የጠፋው ልጅ ይህም በመሰለ ገላ ዛሬ ሲሳል አድርገው አይኑን ልግለጥለት። አይ ካሞን ማንዱ በደንብ አሳይሃለሁ። ሜሪ ከማንም ገረድ ጋር እንደማትወዳደር በደንብ አሳይሃለሁ። አይ ሜሪ ይሄ ቆንጆ አንቺን የመሰለች ሲጀመር እንዴት ከዛሽ ጋር ራሱ ሊያወዳደር ይችላል? አይ ዳጊ እውነትም አይኑ ታውቋል። የኔ አባት ወይኔ እኔ ክፍል የምትሰሪያለሽ? አይ ዳጊ በጣም ናፍቀኛል። እኔ እዚህ ቤት ልትቀምጪ አልፈልግም። ተነሽ ከክፍሌ ውጭልኝ። አንተ ልጅ ያማል እንዴ? ተነሽ ከክፍሌ ውጭልኝ። ምን ይሆንክ ነው? በቃ እኔ እዚህ እንድትሆኝ አልፈልግም። ውጭልኝ። ሰው የቀስ ሜሮን ነሽ። እንደዛ ተነሽ በቃ ውጭ። አና የምራና እንደምታስበው አይደለም።